ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ስልጣን መቃብሩ ፈንቅሎ ተነስቷል። እኛንም ከአዳም ኃጢአት ነፃ አውጥቶናልና ሁላችሁም እንኳን ደስ አላችሁ። ሰላማችሁን ብዝት ያደርግልን። መድኃኔዓለም ኢየሱስ ክርስቶስ በያለንበት ይጠብቀን። ያው አሁን ያለንበት ወራት በዓለ ጰራቅሊጦስ ስለሆነ ነው ለየት ባለ ሰላምታ ያመጣሁላችሁ። ያው ብዙዎቻችሁን ደግሞ እንደምታውቁ እንደምትረዱኝ ተስፋ አደርጋለሁኝ። ሌሎቻችሁ ደግሞ ሙስሊም እህት ወንድሞች ይህን ድምፅ የምትሰሙ በሙሉ በያላችሁበት የፈጣሪ ሰላምና እገዛ አይለያችሁ። በእውነት በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለምታበረታቱኝ አመሰግናለሁ። ቪዲዮዬን ስለምታዳምጡልኝ፣ ሼር ስለምታደርጉልኝም በጣም ነው የማመሰግነው። እንደ ፈጣሪ ፈቃድ አጠር ያለች የሁላችንም ጠቃሚ የሚሆን አጠር ያለች ጽሑፍ ይዤላችሁ ቀርብ ያለው እስከ መጨረሻ አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደምታበረታቱኝም አልጠራጠርም። የሰው ክፉ ግምት እስረኞችን አትሆኑ፣ የሰው ክፉ ግምት እስረኞቹን አትሆኑ የሚል አጠር ያለች ጽሑፍ ይዤላችሁ ቀርብ ያለው። ወጣቱ ለምን ተስፋ ይቆርጣል? ለምን በራሱ ላይ ክፉ እርምጃ ይወስናል? የኛ ዘመን በጣም የሚያሳዝን ነው። ብዙ ወጣቶች ራሳቸውም እያጠፉ ነው። ግን ሁሉም ያልፋል። ለምን ከሁለት ዓለም እንለያያለን? ራስን ያጠፋ ፍትሃን እንኳን የለውም። ለማንኛውም በዙሪያችሁ ያሉትን ሰዎች ጠይቁ። ችግራቸውንም ማንንም ስለ እናንተ ስላወራ ልክ ነው ማለት አይደለም። እውነታው ሰው ስለ እናንተ የሚለው ሳይሆን እናንተ ስለ ራሳችሁን የምትሰጡትንም ቦታ ነው። ሰው ስለሚለውና የምትሰጡትንም ቦታ ማወቅ አለባችሁ። ሰው ስለሚለውና ስለሚያወራውን ብዙ አትጨነቁ፣ አትደነቁ፣ ቦታም አትስጡ። ምንም ይበል ምንም ማይጠቅማችሁ ከሆነ ቦታ አትስጡት። አለበለዚያ የሰው ክፉ ግምት እስረኞች ትሆናላችሁና። እንዲህ ከሆነ ከእናንተ የተሻለ ዛሬ ከዛሬ የተሻለ ነገ ለመኖር አዳጋች ይሆንባችኋልና። ስለዚህ እንትንና አንድ አለ፣ እንትና ሌላ አለ፣ እንትና ይሄ አለ፣ እንዲህ አለ እያላችሁ የሰውን ሀሳብ ለቃቅማችሁ አትሆኑ። ለቃቃሚዎች ተብላችሁን ስምም አይውጣላችሁ። ለራሳችሁ የታየና የራሳችሁን ዓለም ብቻ ኑሩ። ራሳችሁን ምሰሉ። ኃጢአትን አትሸከሙ። የሰውን ኃጢአት አትሸከሙ። ሐሜትን አትውደዱ። ሐሜትን ተጸየፉ። ከውሸተኞች ራቁ። ከአስመሳዮች ራቁ። ለራሳችሁ የታየና የራሳችሁ ዓላማ ብቻ ለመኖር ሞክሩ። በቃ እናንተ ፈጣሪ ካላችሁ በቀር ሰው እንዳላችሁ አይደላችሁምና። ፈጣሪ ግን ያለው አይቀርም። እናንተን ፈጣሪ ሲፈጥር ደግሞ አልተሳሳተምና እናንተን የምታውቁት ደግሞ እናንተና ፈጣሪ ብቻ ነው። የእናንተን ልብ የሚያውቀው ከፈጣሪ ውጪ አንድ እናንተን እንጂ ማንንም የለም። እናንተ የቆማችሁበት ቦታ ማንንም ማወቅ አይችልም ከፈጣሪ ውጪ። እናንተ ናችሁ የት ቦታ እንደቆማችሁ ማወቅ የምትችሉት። እና ኃጢአትን መጸየፍ፣ ወሬን መጸየፍ፣ ውሸትን መጸየፍ፣ ማስመሰል ይህን ነገሮችን አስቀይፋችሁ ከዚች ቦታ መራቅ አለባችሁ። መበርታት አለብን ወይም አለብሽ። ህይወት ትርጉም የሚኖራትን አንተ እስካለህ ድረስ ብቻ ነው። አንተ ከሌለህ እኮ ያለ ቤተሰቡን የሚያስበው ለሚወዳቸውን ዋጋ የሚከፍለው ጠንካራው ሰው የለም ማለት ነው። መጥፎ ስሜት ለሚሰማህ ተስፋ መቁረጥ ሊፈታተንህ ይችላል። ወዳጄ ሆይ አንተ መበርታት ያለብን ለራስህ ብለህ ብቻ አይደለም፣ በዙሪያ ፈጣሪ ላስቀመጣቸው ስጦታዎችም ስትል ጭምር ነው። በዙሪያሽ ውስጥ ከጀርባሽ ያስቀመጠልሽ ስጦታዎችሽ ጭምር ናቸው እንጂ አንቺና አንቺ ብቻ አይደለም እየኖርሽ ያለሽው። ለሰውም እየኖርሽ መሆንሽን ለሰውም እየኖርክ መሆንህን አትዘንጋ። ውድ አድማጮቼ በዚህ ትምህርት ትልቅ ትምህርት እንዳገኛችሁበት ተስፋ አደርጋለሁ።
ላይክ፣ ሼር፣ ሰብስክራይብ እያደረጋችሁም እንደምታበረታቱኝ አልጠራጠርም። በሌላ ደግሞ እስከምንገናኝ መልካም ቆይታ